An American YouTuber ይህ በምስሉ ላይ የምትመለከቱት ሰው ማካይሎ ይባላል። ማካይሎ የሚኖረው በአሪዞና አሜሪካ ሲሆን ስራውም ዩቲዩበር፣ የሚያስደስተውም የተለያዩ ሀገራቶች መዞር፣ የሚታወቀውም አደገኛ ተብለው የሚታመኑ ቦታዎች ያላቸውን ሀገራቶችን በመጎብኘት ነው። በአንድ ወቅት ማካይሎም እንዲህ ተናገረ። ሰዎች እጅግ በጣም አደገኛ የሆነ ነገር እንደሆነ ነግረውኛል፣ ነገር ግን እኔ በአይኔ በብረቱ ማየት አለብኝ። ይህም በሰው ልጅ ታሪክ እጅግ አደገኛውን ጉዞ ያደረገው የማካይሎ ታሪክ ነው። ወጣቱ ማካይሎ ተብሎ የሚጠራ ሲሆን እሱም ታዋቂ አሜሪካዊ ዩቲዩበር በአንዲት ቀንም ላይ የተለመደውን የቭሎግ ስራውን ለመስራት በሚሞክርበት ጊዜ ነው ይህ ክስተት የተከሰተው። ይህ ሰው በተከታዮቹ በአብዛኛው ተወዳጅነት ያተረፈው አደገኛና ብዙዎች ለመሄድ የማይደፍሯቸውን የዓለም ቦታዎች ላይ በመገኘት ቪዲዮ በመስራትና ለተከታዮቹ በማጋራት ነው። የማካይሎ ቪዲዮዎችም ልዩ የሚያደርጋቸው ነገር ቢኖር እሱ የሚያደርጋቸው ነገሮች አደገኛ መሆናቸው ብቻ ሳይሆን ሌሎች ሰዎች የማይደፍሯቸው መሆናቸው ነው። በዚህም በጣም አደገኛና መጎብኘት የተከለከሉ ቦታዎች ዓለም ላይ በመጓዝ ከሰዎች ጋር በመገናኘት ባህላቸውንና አኗኗራቸውን በቪዲዮ በመቅረጽ ለዓለም በማስተዋወቅ ይታወቃል። በዚህም ስራው በርካታ ተመልካቾችን አፍርቷል ብቻ ሳይሆን ኑሮውንም በዚህ ነው የሚገፋው። የቀበጥ ሁለት ሞት አይገኝም እንደሚባለው ግን በአንድ ማካይሎ በማይረሳበት ቀን ያልታሰበ አደገኛና ህገወጥ ብቻ ሳይሆን ከባድ መዘዝ ይዞ ይመጣብኛል ብሎ ያልገመተውን ከዚህ በፊት ማንም ሰው ጎብኝቶት የማያውቀውን ቦታ ለመጎብኘት ያስባል። ቀኑም መስከረም 14 2024 ከዚህ ቀደም ከደፈረበት ቀን ሁሉ ቁጥር 1 ሊባል በሚችልበት ቀን ከዚህ በፊት ከሚያደርጋቸው እጅግ አደገኛና ህገወጥ የሆነ ጉዞ በማድረግ ለተከታዮቹን ለማሳየት እንቅስቃሴ ያደርጋል። የጉብኝት መዳረሻ የሚሆነውም ከህንድ የባህር ዳርቻ በመቶዎች በሚቆጠሩ ኪሎ ሜትሮች ርቃ የምትገኘው በተለምዶም ላስት ስቶኒ ተብላ የምትጠራው ሰዎች ድርሽ እንዲሉ የማይፈቀድላቸው ሴንቲኔሊ ደሴት ነች። እቺም ሴንቲኔሊ ደሴት ለዘመናት ከሌላው ዓለም ተነጥላ የምትገኝ አደገኛ ቦታ ስትሆን ምክንያቱም ደግሞ ከሰው ልጅ ተነጥለው ራሳቸውን አግልለው በሚኖሩ በአደገኝነታቸው የሚታወቁ ጎሳዎች መኖሪያ በመሆኗ ነው። An American YouTuber ውቧ ሴንቲኔሊ ደሴት የምትታወቀው ለብዙ ጊዜ ሰዎች ለምርምር ወይም ለመዝናናት ወደ ደሴቷ የተጠጉትን ሰዎች እዛው በማስቀረት ሲሆን ለዚህም ሞት ምክንያቶች ደግሞ በዚህ ደሴት ላይ የሚኖሩት ጨካኞቹና ባለቀስተኞቹ የሴንቲኔሊ ጎሳዎች ናቸው። ሴንቲኔሊ ደሴት የምትገኘው እጅግ ራቅ ያለ ቦታ ሲሆን በደሴቷም የሚገኙት ሰዎች ቁጥራቸው ትንሽ 200 ብቻ ተብሎ ቢገመትም አደገኛ ከመሆናቸው የተነሳ ግን ቁጥራቸው በእርግጥ ይህ ነው ብሎ ደፍሮ የሚናገር የለም። እቺ ደሴት የሰው ልጅ ራሳቸውን ከዘመናዊ ዓለም ነጥለው ከሚኖሩበት ጥቂት ቦታዎች ውስጥ አንዷ ስትሆን በታሪክም ጥቂት የሆኑ ሰዎች ብቻ ናቸው ደሴቷን ለመጎብኘት የሞከሩት። ከነዚህ ሰዎች ገሚሶቹ በአሰቃቂ ሁኔታ ተጎድተው የተመለሱ ሲሆን አብዛኛው ሰዎች ግን ህይወታቸው እዛው እንዳለፈ ነው የሚነገረው። ይህንን ተከትሎ ነው የህንድ መንግስት ወደ ሴንቲኔሊ ደሴት ማንም ሰው እንዳይጓዝ በህግ ደረጃ እንዲደነገግ የተገደደው። በዚህም ህግ መሰረት ወደ ሴንቲኔሊ ደሴት በ5 ማይል ርቀት መጠጋት ህገ ወጥ በመሆኑ ማንም ወደ ደሴቷ ለመጠጋት አይሞክርም ብቻ ሳይሆን ጭራሹኑ አያስቡትም። ከህጉም በላይ ሰዎች ወደዚህ ደሴት የማይጠጉበት ምክንያት በዚህ የሚኖሩ ጎሳዎች በመርዝ የተነከረ ጦራቸውን ምሕረት የለሽ በሆነ መንገድ መጤዎች ላይ በመጠቀማቸው ነው። ታዋቂው ዩቲዩበር ማካይሎ ወደ ሴንቲኔሊ ደሴት እንዲሄድ ምክንያት የነበረው እነዚህ ከዓለም ተነጥለው የሚኖሩ ሰዎች እንዴት እንደሚኖሩ ለማወቅ ብቻ ሳይሆን በቪዲዮ በመቅረጽና ለተከታዮቹ ለማሳየት ነው ተብሏል። ማካይሎ ጉዞውን ከመጀመሩ በፊት ስለ ደሴቲቱ የተጻፈውን መጽሐፍ አንብቧል። ጎሳዎቹ ሴንቲኔሊ እንደሚባሉ የሚኖሩትም ልክ እንደ ድንጋይ ዘመን በአደን ሲሆን እንደ አውሮፓ አቆጣጠር በ1980 በሰዓቱ ህንድን በቅኝ ግዛት የሚያስተዳድሩት የእንግሊዝ ወታደሮች ደሴቲቱን ለመቆጣጠር ሙከራ አድርገው እንዳልተሳካላቸውም በተለይ ደግሞ ከዚህ ጊዜ አንስቶ ማንኛውም ሰው እንደ ጠላት እንደሚቆጥሩ አሳ አጥማጆችና ሄሊኮፕተሮች በደሴቲቱ በኩል በሚያልፉበት ጊዜ ስለሚበሳጩ ቀስታቸውን እንደሚወረውሩ ጭምር አውቆ ነበር። በእርግጥም ልክ እንደዚህ አደገኛ የሆኑ ቦታዎች መጓዝ የሚወደው ማካይሎ ሴንቲኔሊ ደሴትን መጎብኘት እጅግ ከባድ እንደሆነ አውቆ ብቻ ሳይሆን ፍጹም ትክክለኛ ቦታ እንደሆነች አስቦ ነው የወሰነው። ከዚህም በላይ የሴንቲኔሊ ደሴት ቪዲዮ ቀረጻ በተመልካቾች ዘንድ ያስገኝልኛል ብሎ ያስበው ዝና የጉዞውን አደገኝነት በትክክል እንዳያስብ አድርጎትም ነበር። ማካይሎ ያሰበውን ለማሳካትም ከአሜሪካ ተነስቶ ረጅሙን ጉዞ ወደ ህንድ አንድ ብሎ የጀመረ ሲሆን እዛም ከደረሰ በኋላ በህንድ ቁጥጥር ስር ከሆኑት ወደ አንደኛው ደሴት በመድረስ ሆቴል ከያዘ በኋላ ጀልባ በመግዛት ወደ ሴንቲኔሊ ደሴት ለመሄድ ነው። ይህም ቢሆን ግን የሆቴሉ ሰራተኞች የማካይሎን አደገኛ እቅድ ቀድሞ በመረዳት በውሃ ላይ ጉዞውን ከመጀመሩ በፊት አስጠንቅቀውትም አስቆመውትም ነበር። በሰዓቱ ግን ማካይሎ ምንም ጉዞ አደገኛ ቢሆንም ከዚህ ጉዞ የሚገታው አንድም ምድራዊ ኃይል እንደሌለ የወሰነ በመሆኑ
ጉዞውን ለማድረግ በድጋሚ ይወስናል። የዚህ ታዋቂ ዩቲዩበር ዋና ዓላማውም የነዚህን የሴንቲኔሊ ጎሳዎች አኗኗራቸውን በመቅረጽ ለተመልካቾቹ ከዚህም ሲያልፍ ለዓለም ሕዝብ ማሳየት ነበር። በአእምሮውም ውስጥም በተደጋጋሚ ይመላለስበት የነበረው የሚያገኘውን አድናቆት፣ ጀብደኝነትና መወደድ ከዚህም ሲያልፍ የዓለምን ትኩረት ወደ እሱ መሰብሰብ ነበር። ከዚህም በኋላ ትንሽዬ ጀልባ ገዝቶ የነበረ ሲሆን ጀልባዋ ላይ ሊገጥመው ያሰበው ሞተር ግን ማግኘት አልቻለም። ይህም በሰዓቱ ማካይሎን ወደ ደሴቲቱ ለማድረግ ያቀደውን ጉዞ በቀናቶች አራዝሞበታል። ሞተር አግኝቶ ትንሿ ጀልባ ላይ ከገጠመ በኋላ ግን ጀልባውን በማስነሳት አንድ ብሎ ጉዞን ይጀምራል። የሴንቲኔሊ ደሴት በካርታ ላይ ቅርብ ቢመስልም ማካይሎ ከነበረበት የባህር ዳርቻ እስከ ደሴቷ ለመድረስ 9 ሰዓታትን በኋላ መጓዝ ነበረበት። ለዚህም ጉዞ ማካይሎ ጂፒኤስ ግዴታ መጠቀም የነበረበት ሲሆን በዚህም መሰረት ዩቲዩበሩ 25 ማይል የሚጠጋ በዚህ ትንሽዬ ጀልባ ከተጓዘ በኋላ በስተመጨረሻ እዚች የብዙ ሰዎች ጥያቄ ወደ ሆነችው ባደገኝነቷ የምትታወቀው ሴንቲኔሊ ደሴት ይደርሳል። ማካይሎም የባህር ዳርቻው ላይ ከደረሰ በኋላ ወደ ደሴቷ መጠጋት ይጀምራል። ነገር ግን በዚህ ደሴት ላይ የሚኖሩትን ሰዎች የት እንደሚያገኛቸው ስላላወቀ የነሱን ትኩረት ለማግኘት ፈራ ተባ እያለ ወደ ውስጥ ዘለቅ ሳይል ፊሽካ መንፋት ይጀምራል። ነገር ግን ማካይሎ በሰዓቱ ተደጋጋሚ ሙከራ ቢያደርግም ምንም አይነት መልስ አላገኘም ነበር። ካሜራውንም አውጥቶ ተዘጋጅቶ ለተጨማሪ ደቂቃ ቢጠባበቅም እዚህ መምጣት ካልቀረ በሚልም ካሜራውን ወደ ራሱ በማዞር በቪዲዮ እየቀረጸ ይህንን ቦታ ማንም አልደፈረም፣ እኔ ግን አድርጌዋለሁ የተባሉትን ሰዎችን ማግኘት እንዳልቻለ በማሳወቅ ይህንን ታሪካዊ ቪዲዮ ቀርጿል። ከዚህ በተጨማሪ በዚህ ሴንቲኔሊ ደሴትም ለተጨማሪ ጊዜ ፊሽካውን እየነፋ የመጨረሻ ሙከራውን ቢያደርግም አንድም የደሴቲቱን ነዋሪ ማግኘት አልቻለም ነበር። በዚህም መልኩ የደፋሩ ማካይሎ በዚህ የሚገኙ ሰዎችን በቪዲዮ ቀርጾ ለተከታዮቹ ለማሳየት የሞከረው ሙከራ ያልተሳካ ሲሆን የደሴቲቱ የመጨረሻ ቆይታ ማስታወሻ ይሆን ዘንድ ግን ለጎሳው አባላት ስጦታ ይሆን ዘንድ በጀልባው ላይ የነበረውን አንድ የኮካ ጣሳና አንድ የኮኮነት ፍሬ በባህር ዳርቻ ላይ በማስቀመጥ ማካይሎ ወደ መጣበት ለመመለስ ጉዞ ቢጀምርም ተስፋ ባለመቁረጥ ለተጨማሪ ደቂቃዎች እዛው ጀልባው ላይ እንዳለ ፊሽካውን ለመጨረሻ ጊዜ ቢነፋም አንድም ሰው ብቅ ባለማለቱ ከ9 ሰዓት ጉዞ በኋላ ወደ ተነሳበት ደሴት ሲመለስ በጉዞው ወቅት አካባቢው ላይ የሚገኙ የአሳ አጥማጆች ተመልክተውት ስለነበር ደሴቲቷንም መጎብኘት ሕገወጥ መሆኑን ስለሚያውቁ ለፖሊስ በሰዓቱ አሳውቀው ነበር። በዚህም መሰረት ማካይሎ ወደ ባህሩ ዳርቻ እንደደረሰ በፖሊስ ቁጥጥር ስር ወድቋል። የህንድ ፖሊሶችም ማካይሎን ወደ ዘብጥያ ወስደውታል።